ጨርሻለሁ። በጣም ጥሩ። እንዴ አባት ገንዘቤን እኮ አልሰጠኝም። አልሰጠውም እንዴ? አዎ አልሰጠኝም። ረስተው ነው መሰለኝ። በቃ ሌላ ጊዜ ይሰጣል። መጀመሪያ እኮ ገንዘብ እንደሌለ ብትነግሪኝ ችግር አልነበረው። አሁን ገንዘብ የለኝም አልኩ አይደል? እሱ ደግሞ ምን ማለት ነው? ሲጀመር እንደዚህ ጫማዬን አበላሽተው ነው እንዴ የምከፍል? እንዴ ከዚህ በላይ እንዴት አድርጌ ላጽናለህ? ሰውዬ ምንድነው የምፈልገው? አልሰጥም ካልኩ መብቴ ነው። ይኸውልህ ወንድሜ ሌላ ነገር ከመፈጠሩ በፊት ገንዘቤን ስጠኝ። አልሰጥም። ምን ልታመጣ? ገንዘቤን ስጠኝ! ስጠኝ! ገንዘቤን ይዘነውበት! ገንዘቤን ስጠኝ! አልሰጥም። ልቀቂኝ! እማዬ ልቀቂኝ! ምንድነው? ለምንድን ነው የሚመታው? እየሰራሁበትን ገንዘብ አልሰጠህም። ገንዘቡን ስጠው! በቃ ልቀቂኝ! ሰጥሻለሁ። አንተ ማትረባ ሰጥሻለሁ! ስጠው! ስጠው! የኔ ልጅ አንተ የኔ ልጅ! እማዬ ልቀቂኝ! በቃ ትሰማለህ? የኔ ልጅ እዚህ አንገቱን ደፍቶ የሚሰራው ብዙ የሚለፋላቸው ነፍስ ስላሉት ነው። እሺ እንጂ ከአንዳንተ አይነት አህያ ጋር ለመላፋት አይደለም። ቆይ እናንተ ትሰራለህ። የማይረባ እማዬ በቃ ነው ተቀመጭ። ደህና ነኝ የኔ ልጅ። ደህና ነኝ እማዬ። ተረጋጊ። ቁጭ በይ እማዬ። ተቀመጭ። ስትፈልጊ ላጽናልሽ እንዴ እማዬ? ጎሽ ብላንካ እንዲህ ከበላህ ቀና ማለት ትችላለህ። የበላና የተማረ ወድቆ አይወድቅም አይደለም የሚባለው? አልተመቸህም እንዴ? በቃ ይታል። እቺን ብቻ በላ። ተይ በላ እየተጣላኝ ነው። ለምን ይጣላሃል? በልቺን ጉራስ ኮሽ ይበቃኛል። ተይ በላ ከጎረስኩ ሽቅብ ነው የሚለኝ። አረ ወዲያ አንተ ደግሞ ነፍሰ ጡር ይመስል ይሄን ሽቅብ ማለት ትወደዋለህ። ምን ላድርግ ብለሽ ነው ታለሚ? ተጀም አይደል? ታዲያ ሲመጣብህ ዋጥ አድርጋት ትይዘው። እንደው ከሚይዘው ይወጣልኝ ነው የሚሻለው። እንግዲህ ይሁንልህ፣ ምን አደርጋለሁ? ባይሆን የተረፈን እኔ ልብላለህ። ታለሚ። አቤት ደምልዬ። ቅድም መጥተው የነበሩት ልጆች ምንሽ ናቸው? እስኪ ተወኝ ደምልዬ። እንዴት? እኔማ ተስፋዬን እነሱ ላይ ጥዬ ነበር። ሰው እንዳስቀመጡት አይገኝ ሆነ እንጂ። ምን ብለሽ ነው ደግሞ እነሱ ላይ ተስፋሽን የጣልሽው? ገና ተይ እንደምትመጣ ሲነግሩኝ ተስፋ ያደረኩት እነሱን ነበር። ግን ምን ዋጋ አለው? አልሆነም እኮ። እሱ ማን ነው? ዘሪሁን ይባላል። ወደፊት ባሌ ይሆናል ብዬ ያሰብኩት ሰው ነበር። ምን ባል? አዎ ደምልዬ። ግን እሱ በችግሬ ሰዓት ከጎኔ መሆን አልፈለገም። እና እስከዛሬ ለምን አልነገርሽኝም? አይ ምኑን ነው የምነግራችሁ? እንደው እኮኛ እንዳለሽ ነው ደምልዬ። በከተማ እኮ እንደዚህ የሚባል ነገር የለም። ሁሉንም ነገር ባልና ሚስቶች ናቸው የሚጨርሱት። እና እናንተ ጨርሳችኋል ማለት ነው? ወጉንማ ይዘን ነበር። ግን አሁን ላይ በጣም አዘንኩበት። ከኔ ወንድም ይልቅ እሱ ገንዘቡን አስበለጠ። ቃታለኝ አትዘኝ። ክፉ ቀን የልብ ወዳጅን የምናገኝበት መስታወት ነው። እንዴት ብዬ ልተወው ደምልዬ? እኔ ሞቼ ሙኜ ድኜ ይሄ ቀን ማለፉ አይቀርም። ባል እንደማይሆንሽ መቼም ተገንዝበሽዋል። እባክህ ደምልዬ እሞታለሁ አትበለኝ በድጋሚ። እሺ በቃ ታለም አላለሽም። በቃ ቅር አይበልሽ። እዚህ የመጣሁ ለመሞት አይደለም። እሺ በቃ ታለም አላለሽም። እሺ አታኩርፊያ። እና ሞታለሁ አትበለኛ። ለምንድን ነው ተስፋ ቆርጠቁት ተስፋ የምታስቆርጠኝ? ቆይ ልፋቴን በሙሉ ገደል ገጠው።
ወይኔ ሜላት እንደዚህ ለካይ ማንም መጫወቻ ሆነህልኛል። በቃ እማዬ ያለፈ ኮርሽ። እኔ ባልመጣ እኮ ደብድቦ ሊገልህ ነበር። ምናሴ ምን ነው የምረሳው? ግን ደግሞ እማዬ አንቺ መተሽ አዳንሽ። ሌላ ጊዜስ እንዴት ነው የምትሆነው? ግን በቃ አትጨናነቂ። እኔ ራሴ መጠበቅ አያቅተኝም። እስኪ ተወኝ ምናሴ። ይልቅ እማዬ ዛሬ እንዴት መጣሽ? ይሄን ጉድሽን ተመልከች ሲለኝ ነው እያክለፈለፈ ያመጣኝ። ዝም ብለሽ እንዳልመጣሽማ በጣም እርግጠኛ ነኝ። እሱማ እንደዛ አይደለም። ምን ነው እማዬ ምን ተፈጠረ? እኔማ ስራ ማግኘቴን ልነግርህ ነበር የመጣሁት። እንዴ እማዬ ስራ አገኘሽ እንዴ? አዎ አግኝቻለሁ። ግን ምን አይነት ስራ ነው? አይ ይሄ እንኳን ቆንጆ ስራ ነው አታስብ። እማዬ ባለፈው እኮ እንደዛ ብለሽኝ ነበር። ግን ደግሞ ምን ሰሪ እንደነበር አስቢ። ምናሴ ስታስበው ለሁለተኛ ጊዜ የማዋሻችሁ ይመስላል እኮ። ስራው ምንድነው? አንድ በፊት እኔ ጋር የሚሰራ ልጅ ነበር። አሁን እሱ የራሱን ድርጅት ከፍቷል እና እዛ ድርጅት ውስጥ የማርኬቲንግ ስራ እንድሰራ ጋብዞኛል። እማዬ አላምንሽም። እውነቴን ነው ምናሴ። እስቲ በእኔ ባይልኝ። በአንተ መማል እንደማልወድ እያወቅህ ለምን እንደዚህ ትለኛለህ? እውነትሽን ከሆነ ብትምይልኝ ምን ችግር አለው? ምናሴ ነገርኩህ እንግዲህ። እማዬ እኔ እኮ በድጋሚ የማይሆን ስራ እንዳሰሪ ብዬ ነው። ያልሆነ የሚባል ስራ የለም። አንተ እንደዚህ አይነት ስራ እየሰራህ አይደል? እኔ ምንም ብሰራ ሊገርምህ አይገባም። እሱን አውቃለሁ። ግን ደግሞ አንቺ ምናሴ እስኪ ተወኝ በቃ። ስራውን ነገርኩህ እንግዲህ። እሺ በቃ ይቅርታ እማዬ። ይልቅ ሀኒዬ ምናሴ የሚሰራበት አካባቢ ቆንጆ ሻይ ያለ ስትል ነበር። ትጋብዘኛለህ? እንዴ ቀላል ጋብዝሻለሁ እማዬ። ቆይ በቃ አዝዤልሽ ልምጣ። ግን ብዙ ይረቃል እንዴ? ኧረ እዚህ ጋር ነው። ይዤልሽ ልምጣ በቃ እማዬ። እስከዛ ደንበኛ ከመጣ አስተናግጂሽ። እሺ